በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነው ቦታ መንፈሳዊ በሆነው በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የተቀበላችሁ መንፈስ ቅዱስ የርስቱ ወራሾች እንድንሆን ስመ ክርስቲያን የሰጠን የአብ የወልድ መንፈስ ቅዱስ ልጆች የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ በሰላም በቸር የሚያገናኘን ጠዋት ማታ እየነጋ እየመሸ በሕይወታችን እየመገበ የሚያሳድረን ቅዱሱ ደጉ የዋህ አምላካችን ክብር ምስጋና ይገባል። ተወዳጆች፣ እርሱ ላይ እንዳያችሁት ዛሬ ሕይወትን በቅንነት ስለማየት ነው የምንማረው። በሕይወት ውስጥ እጅግ አስፈላጊው የበረከት እና በእግዚአብሔር ፊት የመኖር ትልቁ ነገር ቅንነት መሆኑን ሁላችሁም ታውቃላችሁ። በመዝሙር 14 ዳዊት መዝሙር ጥያቄ ከእግዚአብሔር የቀረበ ጥያቄ እና መንፈስ ቅዱስ ደግሞ ለዳዊት የመለሰለትን መልስ የያዘ ወደ 5 ቁጥሮች ያሉት መዝሙር አለው ዳዊት። አቤቱ በድንኳን ውስጥ ማን ያድራል የሚለው ታውቃላችሁ። ጸልዩት፣ ዳዊትን ሁሌታ ትጸልዩታላችሁ እና በእግዚአብሔር በአንተ ፊት በአንተ ቤት በሰማዩ በምድሩም ቤትህ ማን ያድራል? ከማን ጋር መኖር ትወዳለህ ብሎ ዳዊት እግዚአብሔርን ጠይቆት ነበርና እግዚአብሔር ከመለሳቸው መልሶች አንደኛው በቅንነት የሚሄድ ሰው ነው የሚለው። እንደውም ቁጥር 1 ላይ ነው በልቡ በቅንነት የሚሄድ ሰው። የመጀመሪያው ነገሩ በቅንነት የሚሄድን ሰው እግዚአብሔር እንደሚወድ የሚናገር። የሚገርማችሁ በስጋም በሕይወትም በአገልግሎትም በቤተክርስቲያን ቆይታዬም የምመለከተው እሱን ነው። እግዚአብሔር ቅኖችን ሲወዳ ያለው በተለያየ መንገድ ቅን ካህናትን፣ ቅን አገልጋዮችን፣ ቅን ምዕመናን ሲጠብቃቸው፣ ሲባርካቸው በነገር ሁሉ እግዚአብሔር ከነሱ ጋር ሲሰራ አይቻለሁ። እኔ ብቻ አይደለሁም፣ ከኔ በላይ ደግሞ እናንተ ብዙ ታስተውላላችሁ። ብዙ ቅን ዘመዶች ያሏችሁ፣ ቅን እናት፣ ቅን አባት፣ ቅን ወንድም እህት፣ ወይም አክስት አጎት ወይም ጎረቤት ያላችሁ ሰዎች ታውቃላችሁና የቅንነት መብራት ዓይንን ጥርት አድርጋ እንድታይ ታደርጋለች። የሚገርማችሁ ጌታችን ኢየሱስ ክርስቶስ ካስተማራቸው ወርቃማ ትምህርቶች አንዱ ዓይንህ ጤነኛ ብትሆን መላ ሕይወት ብሩህ ይሆናል፣ ዓይንህ ታማሚ ከሆነች ግን ሰውነት ይጨልማል ያለው ትምህርቱ ነው። ዓይንህ ጤነኛ ብትሆን ብሎ ያለው ስለ ዓይን ጤና እየተናገረ እንዳይመስላችሁ። በእርግጥ ዓይናችን ጤነኛ ከሆነ መቼም በደንብ በሰላም በጤና ወጥተን እንገባለን። እውነት ነው። ግን ቅንነትን በተሞላበት በቅንነት ኩል የተኳለ ዓይን ይኖርህ። ሕይወትን በቅን ተመልከት። ሕይወታችንን በቅን ስንቀበለው፣ በቅን ስንመለከተው ሕይወታችን ጤነኛ ትሆናለች። ይገርማቸው። ዓይናችን ግን ተማሚ ከሆነች በቃ ጠማማውን ነገር ብቻ የምናየው ወይ የሚታየን አስቸጋሪው ነገር ብቻ የሚታየን ቢሆንስ? ችግር በችግር ላይ፣ ውድቀት በውድቀት ላይ፣ ኃጢአት በኃጢአት ላይ፣ ስብራት በስብራት ላይ በቃ እነዚህ ተጽዕኖ፣ እነዚህ መጥፎ ጎጂ ነገሮች በሕይወታችን ውስጥ እየተከተሉን ይመጣሉ። አስታውሳለሁ ከሳምንታት በፊት በተማርነው አንድ ትምህርት ላይ ቅዱስ ዳዊትን መዝሙር 121 ላይ የተጻፈውን ዓይኖችን ወደ ተራራ አነሳሁኝ ግን ረዳት አላገኘሁም። ዓይኖቼ ወደ ተራራ ተነስተው ተራራ ስመለከት እንቅፋት ስመለከት ነበር ማለት ነው። በዛ ጊዜ ግን የሚረዳኝ አላገኘሁም አለና ገና አሁን ሰማይና ምድር የፈጠረ እግዚአብሔር ይረዳኛል አለ። ልቡን ወደ እግዚአብሔር ስለመለሰ በቅንነት ላይ እና ሰማይ ቀና ብላችሁ ስትመለከቱ ደመና ያልሸፈነው ሰማይ ራሱ ሰማይ የቅንነት መልክ ነው ያለው። ፊት አያጠቁርባችሁ። ኃጢአትም ሰርተን ያው ሰማይ ነው፣ መልካም አድርገን የሚያው ሰማይ ነው፣ ደክሞን የሚያው ሰማይ ነው። ይሄ የእግዚአብሔርን መልክ የምናይበት ተፈጥሯዊ ስዕል ነው። ወደ እግዚአብሔር ዓይኖቻችንን ስናነሳ በቅን ማየት እንጀምራለን። በጣም ትልቅ አምላከኛ አጠገብ አለ። በጣም ትልቅ ጌታ አብሮን ይሰራል። ትናንሾች ነን እኛ ሰዎች፣ እድሜያችን 80 ቢበዛ፣ ግን በጣም ትልቁ አምላከኛ ጋር አለ። ሕይወትን እንደዚህ መመልከት ያስፈልጋል። በአጠገባችን የተቀመጠውን እግዚአብሔር ያስቀመጠልንን መልካም ነገሮች መመልከት ያስፈልጋል። አንዳንዴ የሚደክመን ጊዜ አለ። እንደው ልጆቻችን ጠዋት ተነስተው ሲንጫጩ ምግብ ማብሰል፣ ልብሳቸውን ልበሱ ማለት፣
ደግሞ እነሱን ትምህርት ቤት መኪና አስነስቶ ወይም ሰርቪስ ፈልጎ መላክ መውሰድ ብዙ አድካሚ ስራ ነው። እንደገና ተዘጋጅተን ስራ መሄድ ጠዋት ስንነሳ ንጭንጭ እንላለን። ደግሞ ተነሳ ልጆች ተነሱ ደግሞ ከእንቅልፋቸው እንላለን። ግን ቅን ሰው እንደዚህ አይደለም። በጠዋት ተነስቶ የምንከባከባቸው ምሳ የምቋጥርላቸው ልጆች ስለሰጠኝ አመሰግናለሁ። ልጅ አጥታ ተደፍታ የምታለቅስ ብዙ እናት አለች በየቤቱ። ልጅ አጥቶ ተደፍቶ የሚያለቅስ ብዙ አባት አለ። የልጅ ያለ የሚሉ አሉ። እኔን ግን እነዚህን ልጆች ሰጥተህ ባርከኸኝ፣ ገንዘብ የማይገዛቸው እነዚህን ሉካን ፍጥረታት ሰጥተኸኝ ምን እከፍልሃለሁ ማለት ነው። በጠዋት ተነስቶ የህይወትን ደስታ ማጣጣም መካፈል። አያችሁ፣ ያኛውን ማድረግ እንችላለን። ደግሞ ነጋ ደግሞ ከነዚህ ጋር ልታገል ነው ማለት እንችላለን። ግን አይነ ጤነኛ ስትሆን ህይወት ብሩህ ይሆናል በተባለው መንገድ ግን መሄድ አለብን። ለምን ሞኞች ነን? በቃ ለምስጋና ምክንያት ማድረግ አለብን። ከልጆቻችን በላይ የምስጋና ምክንያት እስቲ ምን አለ? ወላጆች ንገሩ። እነዚህ ቤታችንን የሚያሞቁ አቅፈን የምንስማቸው በችግራችን ቀን ብቻቸውን የሚቆሙ ልጆቻችን እንደሆኑ ታውቃላችሁ። ወላጅ እናቴ በጣም ብዙ ሰው አሳድጋለች ቤት ውስጥ ብዙ ሰው፣ አንዳንዴም ከኛ በላይ ከልጆቿ በላይ የተንከባከበች። ያ ሁላችንም ትልቅ ሆነን ሁሉም ተበተነ ወደ ገዛ ህይወቱ። እናቴ በሆነ ጊዜ ሰው እጅ ላይ መውደቅ ነበረባት። ታማ ሰው እጅ ላይ ወድቃ አጠገባ የነበርነው 3 ልጆቿ ብቻ ነበር ለብዙ ጊዜ ሳይደግ እና አልጋ ላይ ሆነ የተናገረችውን ቃል አረሳ። ለምን ብዙ አልወለድኩም? ለምን 10 አልወለድኩም? ልጅ ነው። ለልጅ ቢደከም ምንም ችግር የለም። ደስተኞች ለመሆን ይገባል። እያችሁ ህይወትን በቅንነት ማየት፣ ውጤቱን በረከቱን ማየት። ስቀን የምንሸኛቸው ልጆች ስቀው ይመለሳሉ። ቤታቸውን ይወዳሉ፣ እናታቸውን ይወዳሉ፣ አባታቸውን ይወዳሉ። ምንም ድካም ቢኖርብንም እንችላለን ይሄን። ምክንያቱም የሚችለው አምላክ እኛ ውስጥ አለ። ክርስቶስ እኛ ውስጥ አለ አይደል? ኃይል የሚሰጥ የመክሮስ ሊሆን ይችላል። ውስጣችን ሰውነታችን ውስጥ ከተጠመቅንበት ጊዜ ጀምሮ ከክርስቶስ ጋር ተዛምድናል። መንፈስ ቅዱስ አለ፣ ክርስቶስ እኛ ውስጥ አለ። ህይወት እንዲበዛልን ነው ወደኛ የመጣው። እኔ ግን ህይወት እንዲበዛላችሁ መጣሁ። ህይወት ትኩስ ህይወት፣ ሁሌ ደስተኛ መሆን፣ በሰላም መኖር፣ በቅንነት ማየት እንዲበዛላችሁ ነው። ከዛ ደግሞ የዛን ውጤት እንድታደርጉት የመሳቃችሁን፣ የቅንነታችሁን፣ የማመስገናችሁን ውጤት ያጭዳችሁ ተባርካችሁ ተደስታችሁ እንድትኖሩ መጣሁኝ ያለን ጌታ። ይሄ ነው የክርስቶስ ከኛ ጋር የመኖር ጥቅም። እኛ ያንን ህይወት አለማየታችን ነው ውስጣችን። ያኛው ገዳዩ ስለሚያደክመን ነው፣ ገዳዩን ስለምንሰማ ነው። በጣም እናጉረመርመው፣ እንቆጣው፣ እንበሳጨው። በምስጋናዎቻችን ላይ እንቆጣለን። ሰው በልጆቹ ላይ ሲማረር በምስጋና ላይ እንቆጣለን። ያ ብቻ አይደለም። ጠዋት ተነስታችሁ አልጋ መነሳት በጣም ይከብደናል። አይ ደግሞ ይሄ ነጋ፣ አሁን ይሄ በቃ ደግሞ ይሄ ስራ መጣ አይደለም ማለት ያለው። መነሳት እኮ እችላለሁ፣ መራመድ እችላለሁ እኮ፣ ጤነኛ እግር አለኝ፣ ጫማ አድርጌ ሻወር ቤት ገብቼ መታጠብ እችላለሁ፣ መጸለይ፣ ዳዊት መድገም እችላለሁ፣ ለእግዚአብሔር መስገድ፣ ቤተክርስቲያን መሄድ እችላለሁ፣ እድለኛ ነኝ። አልጋ ላይ ታስሮ ስንት ዓመት የሚያለቅስ አለ ማለትና ማመስገን ያስፈልጋል። በጠዋት ተነስቶ ህይወትን በጣም በቅንነት ማየት ያስፈልጋል። በጣም በቅንነት ልብሳችን ተጨማዶ ተኩሰን መሄድ ይኖርብን ይችላል። በጠዋት አይ ልብስ ሄደ ተኩስ ነው ደግሞ ነጋ፣ በፍጹም አይባል ማለት ትችላላችሁ፣ ግን አይባል። የሚተኩስ ልብስና የሚተኩስ ካውያ ስላላችሁ እግዚአብሔር ማመስገን ያስፈልጋል። አፈር ለብሶ የሚያደር ስንት ሰው አለ በልብሱ እያፈረ የሚኖር፣ ኑሮ ከብዶት ሸሚዙ መቀየር አቅቶት ቁልፉን አዛልፎ ለብሶ የሚወድ ስንት ምስኪን ሰው አለበት አለ። የሚተኩስ ልብስ ስለለበስን ምንድነው ምናምን ምንድነው የሚያስከፋ? ለምስጋና ምክንያት መሆን፣ ቅንነት ይሄን ማየት አለበት። እግዚአብሔር ልጅ ቅንነት ይሄን ማየት አለበት። ስራችሁ ቦታ ስትሄዱ አይ ደግሞ ለደሞዝ ብቻ መስራት እንደዚህ ይወላችሁ ጤነኛ ያልሆነ አይን እንደዚህ ነው። ለደሞዝ መስራት፣ ስራ ቦታ ሄዶ የመንግስት ስራ፣ የግል ስራ፣ የካምፓኒ ስራ ለደሞዝ ብሎ መስራት
እንደዚህ እንዲያስብ የሚያደርገን ጊዜ አለ። ትንሽም ደሞዝ ሊሆን ይችላል፣ ደሞዙ ብዙም ሊሆን ይችላል። እግዚአብሔር ግን በዚህ ስራዬ ላይ እንዳገለግለው፣ ሰዎች እንድረዳበት፣ ለበረከት እንዳደረግበት፣ ቄሱ ተቀምጦ እንደሚሰብክ ቆሞ እንደሚቀድስ እኔም ደግሞ እንዳገለግል የሰጠኝ የተባረከ ማዕዴ ነው፣ በስራዬ ደስተኛ ነኝ ብሎ ተነስቶ መውጣት ያስፈልጋል። ስራ በደስታ መስራት ያስፈልጋል። ሰው በደስታ ሲሰራ ደንበኞቹን ያስደስታል። ሲመረቁት ደስ ይለዋል። በረከቱ ቤት የእነሱ ምርቃት ቤት ውስጥ በረከት ይዞ ይመጣል። እግዚአብሔር ይጨምርለታል። እንደ ንጋት ብርሃን እየፈካ ይኖራል። ይህ በስራው የሚማረር ሰው መቼም አይሻሻልም። ታውቃለች፣ መቼም አድጎ አያውቅም። ስቀው የሚሰሩ ናቸው የሚወነጨፉት ወደ ላይ። እግዚአብሔርን እያመሰገኑ የሚሰሩ ሰዎች ናቸው የሚያድጉት፣ ከፍ ብለው የምታዩት። ሰሞኑን በኮሪደር ልማት ምክንያት ቤቶች አዲስ አበባ ይፈርሳሉ እና አንድ ወዳጅ አለኝ እና ነጋዴ ነው። ቤቱን ግማሽ እንደዚህ ወስዶታል ማለት ነው። እና ትንሽ በጥንቃቄ ያይዘው እንግዲህ ምናምን አልኩት። ድለኛ እኮ ነኝ አለ። እንዴት ድለኛ? ሙሉ ቤት የሚፈርስስ ነው። ይልቁንም አሁን በጣም ፊት ለፊት መጣው፣ የበለጠ እሰራለሁ። ህይወትን በቅንነት ተመለከተ። እያደገ እየለመለመ የማየው ሰው ለምን መሰላል? ህይወቱን በቅንነት ነው የሚያየው። እግዚአብሔር የሰጠውን ደስተኛ ህይወት ያየዋል። እያንዳንዳችን አጠገብ ደስተኛ ህይወት አለ። ይገርማችሁ፣ ግን እሱን ማየት ነው ያውቃል። ደስተኛ አድርገኝ ብለን እንጸልያለን። ደስታን ግን እኛ አጠገብ አስቀምጧል እግዚአብሔር። ደስተኛ መሆንበትን መንገድ እንድንመለከት እርዳኝ ነው ማለት ያለብን። ደስታ እኮ አጠገባችን ነው። ሰላም እኮ አጠገባችን ነው። ሀብታም ስለሆን ብቻ ደስተኛ የምንሆነው? በጣም እኮ ድሆች ሆነው ትንሽ ኑሮ ኖሮ እኮ ደስተኛ ሆነው የሚኖሩ በጣም ብዙ ሰዎች እኮ ምድራችን ላይ ያሉ። ደስተኝነት የሀብትና የድህነት ጉዳይ አይደለም። ደስተኝነት በውስጣችን ያለውን የእግዚአብሔር ስጦታ ከመጠቀምና ካለመጠቀም ጋር የሚገናኝ ነገር ነው። እግዚአብሔር ልጆች በቅንነት ህይወትን ከማየት ጋር የሚገናኝ በንግዳችሁ ስታገለግሉ፣ ታክስ ስንከፍል፣ ስንገዛ፣ ከሰው ቤት ገንዘብ ነገር ስንገዛ ደስ ብሎኝ ነው የምገዛህ ማለት ያስፈልግ። አንድ ትልቅ አገልጋይ አለና አንድ የሆነ ቻርጀር ነገር ፈልጎ እስቲ አጋዛኝ አለኝና የሸኘሁት ነበር። ከዛ ገብቶ ገዛውና ከገዛው በኋላ ሰውየው ማን እንደሆነ ታወቀው። ሽቁጥቁጥ አለ እና ትንሽ በመሸጡም ተሳቀቀ። ለሱ በነፃ ቢሰጠው ደስ ይለው ነበር፣ ግን ደግሞ አይችልም ሰውየው ነጋዴ። ከዛ ምን አለው? ደስተኛ ነኝ፣ አይዞህ ከአንተ በመግዛት ደስተኛ ነኝ። እኔ ዛሬ ለአንተ ለልጆች አንተ ዳቦ እንደገዛው ነው የማስበው። ከዚህ ትንሽ ትርፍ ብታገኝ ዳቦ ለልጆች የምትገዛው ደስ ብሎ እንደገዛው። ግን ኑሮ ተወዶ ይሄን ያለው ሂሳቡ ምንድን ነው ብለህ መውጣት ይችላል እኮ ያሰው። ግን ህይወትን በቅንነት ነው የሚያየው። በቅንነት የምትታይ ህይወት በጣም ተአምራት ታመጣል። የእመቤታችን አይኖች ቅኖች ነበሩ። የእኛ እናት አይኖቿ እንደ ርግብ ቅኖች ነበሩና በቃና ዘገሊላ ጓዳ ውስጥ የነበረውን ችግር ቶሎ ተረዳች ሳይነግሯት። በጣም ነው የገባት። ለምን? ቅንነት ጥርት አድርጎ ነው የሚያየው። ከዛ በኋላ ደግሞ መፍትሄዎቹንም ነው የተመለከተችው። ልጇ እያለ ለምን ይቸገራሉ? መታነገረችው፣ አማለደችላቸው። ልጇም ቅኑ ደጉ ንጹሑ ልጇ ደግሞ ውሃውን ወይን ጠጅ አድርጎ ያንን ቤት የቤተ እምነት የእምነት ቤት የእምነት ምንጭ አድርገው እግዚአብሔር ልጅ እና አይንን በቅንነት መክፈት በጣም ትልቅ ነገር መሆኑን እንድናውቅ ነው ዛሬ እግዚአብሔር የሚናገረን። በጣም ብዙ ሰዎች የሚሄዱበት ሰፊው መንገድ ማማረር፣ በገልብጦ ማየት፣ እንዲህ ሊያደርግ እኮ አስበው ነው፣ በተንኮል ማየት፣ በምናምን ማየት፣ በጨለማ ብዙ ሰዎች እሱ ትምህርትም አይፈልግም። ቅንነት ግን በረከት ነው። ቤትን ይለውጣል፣ ኑሮን ይለውጣል። አላቅም እዚህ ውስጥ ሺዎች ትሰሙኛላችሁ። ከሺዎች ጥቂቶች ግን እንደምትለወጥበት አምናለሁ። የሚሰማ ሁሉ ይሰማል ብዬ አላምንም። በእርግጥ እግዚአብሔር እንደኔ እምነት ሳይሆን እንደሱ ቸርነት ያድርግላችሁ። ግን ሰው ሰምቶ ከተጠቀመበት ህይወቱ ይቀየራል። ህይወቱ ይቀየራል። በሞትና በጨለማ ውስጥ እንኳን ቢሄድ ይላል ዳዊት፣ አንተ ከኔ ጋር ነህ። እኔ በጣም የሚገርመኝ ጥቅስ ነው ይሄ ጥቅስ።
ሰው በሞት በሚያስፈራን በሞት ወጥመድ ውስጥ እያለፈ እግዚአብሔር ከኔ ጋር ነው ማለት ይችላል? ብዙ ጊዜ እኮ አንችልም። መውጫ ነው የምንፈልገው። ምንም ነገር እንይዛለን። ምንም ነገር ጠንቋይ ብሎ ልንይዝ እንችላለን። ይገርማችኋል፣ ሰዎች በጣም ክፉ ነን ሲጨንቅ። በሞት እንኳን መካከል በጥላ ውስጥ እንኳን ባልፍ አንተ ከኔ ጋር ነህ ስለው ብዬ አምናለሁና አልደናበርም፣ ክፉን አልፈራም። ይሄ በቅንነት ነው። በሞት ጥላ መካከል እንኳን እግዚአብሔርን ማየት፣ እንደዛ እንደ የዋሁ እንደ ዮናስ ሻርክ ሆድ ውስጥ አሳንበሪ ሆድ ውስጥ እግዚአብሔርን ማየት በጣም ትልቅ ነገር ነው። እግዚአብሔር ልጅ እንደዚህ አይነት የህይወት ልምምድ ያስፈልገናል። የሰማኑን በልቦናችን ጻፉት። ኮሜንታችሁን ማየት ፈልጋለሁ። ምን እንደተማራችሁ እግዚአብሔር ቸርነት የእናታችን እመቤታችን በረድኤት በረከት ጸሎት የመላእክት ቅዱሳን መላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ አድርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም